ሳት ላይ ኤስኤቲ ላይ ሲኖኒምስን ነው የምንሰራው ወይንም ተመሳሳይ ትርጉም ያላቸውን ጥያቄዎች ነው የምንሰራው። ኢንስትራክሽኑ ላይ consist of words printed in capital letters followed by 4 options አራት ኦፕሽኖች አሉ። choose the word that is most nearly similar in meaning to the word in capital letters እዚህ ጋር በተጻፉት ካፒታል ሌተሮች ጋር የሚመሳሰለውን ወይንም ሲሚላር ሚኒንግ ያለውን አሳዩ ነው የሚለው። አሁን እዚህ ጋር feasible የሚል አለ። feasible አሁንም እዚህ ጋር አሁን ኤስኤቲ እንደዚህ ስንሰራ እየሰራን ያለ ነው ለነገሮቹ ምላሽን እየሰጠን ሳይሆን እንዴት ነው የሚሰራው የሚለውን ምን ኮንተንቶችን ይይዛል ኤስኤቲ ፈተና የሚለውን ለማየት ነውና አዳዲስ ቃላትን ለመልመድ ነው። እዚህ ጋር feasible የሚል ቃል አለ። የእያንዳንዱን ትርጉም ማወቅ አለብን። feasible ለሚለው ambitious ነው፣ achievable፣ impractical፣ unrealistic። ስለዚህ የእያንዳንዱን ትርጉም ማወቅ አለብን። የእያንዳንዱን ትርጉም ለማወቅ ወደ ዲፕ ሲክ ነው የምንሄደው እና ወደዛ ሄደን ስክሪንሾት ያደረግነውን አፕሎድ እናደርጋለን። እንደዚህ መርጠን ደን እንላለን። ከዛ እዚህ ጋር እንጽፍለታለን ሲኖኒሙን እንዲያመጣልን። ከዛ እንልክለታለን እንዲያመጣልን። feasible means something is possible and practical to do easily or conveniently መደረግ የሚችል ማለት ነው። feasible ማለት መሰራት የሚችል ሊደረግ የሚችል የሚል ትርጉም ነው ያለው። ያሉት አሁን አራት ምርጫዎች መልሱ achievable ነው። achieve ሊደረግ የሚችል የሆነ ነገር feasible ነው ከተባለ በቃ ሊሰራ የሚችል ሊደረግ የሚችል ነገር ነው የሚያሳየው። ብዙ ጊዜ አሁን ይሄ ፕሮጀክት ላይ ነው ፕሮጀክቱ feasible ነው ወይ የሆነ ፕሮጀክት የሚሰራ ነው ወይ ሊሰራ መሰናክሎች እንዳይሰራ የሚያደርጉ መሰናክሎች የሉበትም ሊሰራ የሚችል ነው መሬት ሊወርድ የሚችል ነው የሚለውን ትርጉም feasible የሚለውን ቃል እንደዚህ ያዙ። achievable ማለት ሊደረግ የሚችል ሊሳካ የሚችል ነው። achieve ሊደረግ የሚችል ነው። ስለዚህ ከሱ ጋር ተመሳሳይ ነው። አሁን ambitious impractical unrealistic አለ። ambitious ምንድነው? የነዚህንም ቃላት ማወቅ አለብን። አሁን ዋና ትኩረታችን ቃላትን ማወቅ ስለሆነ ambitious an ambitious goal can be feasible but ambitious emphasizes the goal is challenging and requires a lot of effort not that it is necessarily practical or easy to do ambitious ሲባል የሆነ ከጎል አንፃር ካወራን ጎሉ ቻሌንጂንግ ነው ፈተና ያለበት ነው ብዙ ጉልበት የሚጠይቅ ነው የሚለውን ነገር ነው። ambitious ነው ሲባል ብዙ ጉልበት ብዙ አቅም የሚጠይቅ ፈተና የሞላበት ነው። ያው ambitious የሆነ ጎል ማለት feasible የሆነ ጎል ሊሳካ የሚችል ጎል ሊሆን ይችላል። ambitious የሆነ ጎል ፈተና ቢሞላበትም ሊሳካ ይችላል። ግን ፈተና ስለሞላበት ይሳካል ማለት አይደለም። ትርጉሙ የተለያየ ነው። ሌላው impractical ማለት this is an antonym እና opposite of feasible ይሄ ተቃራኒው ነው። practical ተግባራዊ ሊሆን የሚችል ነው። practical ተግባራዊ impractical ከተባለ ተግባራዊ ሊሆን የማይችል ወደ መሬት ሊወርድ የማይችል ስለዚህ አንቶኒም ቢል ይሄንን ነበር የምንወስደው። unrealistic this is also an antonym of feasible ይሄም የfeasible አንቶኒም ነው ወይንም ተቃራኒ ነው። ምክንያቱም unrealistic ማለት ሪል ያልሆነ ወይንም ሊሆን የማይችል እውነተኛው ዓለም ላይ ሊመጣ የማይችል ዝም ብሎ አላ ሪል ያልሆነ ነገር የሪል ተቃራኒ ነው የእውነታ ተቃራኒ ሊሆን የማይችል unreal የሆነ ወይንም ያልሆነ ነገር እንደማለት ነው። እሺ እዚህ ጋር adhere የሚል አለ። ከadhere ጋር ተመሳሳይ obey drop abandon decline። እሺ እየገመተን እንይጥኛ አሁን ምንም የማናቀው ቃል ከሆነ እንዴት ልንሰራው እንችላለን የሚለው አሁን እኔ adhere የሚለውን ትርጉሙን አላቀውም ግን አሁን እዚህ ከምርጫው አንፃር ደግሞ እንዴት ሊሰራ ይችላል የሚለውን እኔ obey ይሄንን እናቃለን ኬሚስትሪ ላይ ማለት ሲቲዘንሺፕ ላይ ሲቪክ ማክበር እንደሆነ የሆነ ህጎችን obey ማድረግ ማክበር እንደሆነ እናቃለን። ድሮፕ ደግሞ መጣል ነው። abandon መካድ ወይንም ብሎክ ማድረግ የሆነ ነገር አለመፈለግ አይነት ነገር። ዲክላይን እሱም የሆነን እድል መጣል ነው። ስለዚህ አሁን እዚህ ጋር ቢ እና ዲ ላይ ድሮፕ ዲክላይን የሚለው ሁለቱ ተመሳሳይ ስለዚህ ሁለት ተመሳሳይ ካለ ሁለት መልስ ሊሆን አይችልም። ስለዚህ እነዚህ ተቃራኒ መሆን እድል አለው። የዚህ የአድሂር መልስ የነዚህ የድሮፕ የዲክላይን ተቃራኒ መሆን እድል አለው። አባንደንም ሶስቱም ተመልከቱ እምቢ ማለት ነው። ብሎክ ማድረግ እምቢ ማለት ነው። ስለዚህ አንዱ ኦቤይ ማክበር መቀበል እንደማለት ነው። ስለዚህ እሱ ነው የሚሆነው። አያችሁ ምንም እንኳን ቃሉን ባናቀው ምርጫውም ሊነግረን ይችላል ነው። ሁሌ ላይሆን ይችላል ግን አሁን አራት የተለያየ አይነት ምርጫም ሊመጣ ይችላል። እሱ አሁን በአጋጣሚ ግን የሆነ ሶስቱ ቃላት የመመሳሰል እድል አላቸው። ስለዚህ
most probably obey ይመስለኛል። እስኪ ያስገብተን እኔ እያንዳንዱን ትክክለኛ ትርጉም። እሺ adhere means to stick firmly to something or to follow or observe something faithfully ከሆነ ነገር ጋር መጣበቅ firmly መጣበቅ እንደማለት ነው። መያዝ ያንን ነገር ሙጭጭ አድርጎ መያዝ የሆነን ነገር በታማኝነት መከተል ሶ obey ከማድረግ ጋር ይሄዳል። ማክበር adhere ማለት obey ማክበር የሆነን ነገር faithfully ኦብዘርቭ ማድረግ ወይንም ፎሎ ማድረግ ማየት መከተል በታማኝነት ስቲክ መሆን በቃ መያያዝ ከዛ ነገር ጋር ስለዚህ obey የሚለው ከሱ ጋር ተመሳሰለ። ሌሎቹ ኮሬክት ማይነበር drop abandon decline these are all antonym or opposites of adhere they mean to let go leave or refuse to follow አያችሁ let go drop ማለት በቃ መተው ድሮፕ አደረገ ትምህርቱን ድሮፕ አደረገ ሲባል ተወ ነው። abandon በቃ leave የሆነ ነገር መካዳውን የሆነ ሰው እኮ abandon አደረገኝ he abandoned me ከተባለ በቃ ተወኝ እንደማለት ነው። refuse to follow ለመከተል እምቢ ማለት decline የሆነን እድል decline I declined ካልክ ትቼዋለሁ አልፈልገውም እንደማለት ነው። ስለዚህ አያችሁ እንደዚህ ይሆናል መልሱ። እሺ እዚህ ጋር ኮንዶን የሚል አለ። ይሄንንም አላውቀውም። እስኪ ምርጫውን እኔ ዲስካሬጅ ማለት የኢንካሬጅ ተቃራኒ ነው፣ ኔጌቲቭ ነው። ተስፋ ማስቆረጥ ነው። ኢንካሬጅ ማነሳሳት ሲሆን ዲስካሬጅ ደግሞ ተስፋ ማስቆረጥ፣ ኮምፕሊኬት ማወሳሰብ፣ ኮንፊውዝ ግራ ማጋባት፣ ፎርጊቭ ይቅር ማለት። ስለዚህ አሁን ከምርጫዎቹ ምን መረዳት እንጂ ተስፋ ማስቆረጥ፣ ማወሳሰብ፣ ግራ ማጋባት። አሁን እዚህ ማወሳሰብና ግራ ማጋባት አልተመሳሰሉ? ተመሳሰሉ። ኮምፕሌክስ ማድረግ የሆነ ነገር ነው። ኮንፊውዥን መፍጠር፣ ግራ ማጋባት፣ ግራ አጋቢ እንዲሆን ማድረግ ነው። ሁለቱ ከተመሳሰሉ የዚህ ቃል ትርጉም ሊሆኑ አይችሉም። ሁለት መልስ ሊሆን አይችልም። ስለዚህ እነዚህ መልሶች ተቃራኒ ነው የሚሆነው ይዛ። ስለዚህ የማወሳሰብ ግራ የማጋባት ተቃራኒ። ዲስካሬጅም ኔጌቲቭ ስለሆነ ምናልባት ፎርጊቭ ሊሆን ይችላል። ከነዚህ ከአራቱም ፖዚቲቭ የሆነ ያለው ፎርጊቭ ስለሆነ ግን አሁን ኮንዶል ሚኖር ቃል ምን እንደሆነ ስለማናቅ እርግጠኛ መሆን አንችልምና እስኪ እኔ condone means to accept or allow behavior that is considered wrong to continue to overlook or forgive an offense ይቅር ማለት ነው። የሆነ condone ማለት wrong የሆነ ጸባይን ወይንም behaviorን wrong የሆነ ትክክል ያልሆነ ጸባይን accept ማድረግ ወይንም allow ማድረግ ነው። እንደ መቻል እንደማለት ነው። to overlook or forgive an offense የሆነ forgive እንደማለት offense መጥፎ ወይንም ኦፌንድ የሚያደርግ ነገር የተደረገውን ጉዳት የደረሰብንን ነገር ይቅር እንደማለት ነው። ስለዚህ አያችሁ ትክክል ነን ማለት ነው። አወቅ ነው forgive ከማለት ጋር ተመሳሳይ ነው። discourage this is the opposite of condoning ይሄ discourage ማድረግ ያንን ጸባይ ያንን የሆነ ትክክል ያልሆነ ነገር discourage ማድረግ አለማበረታታት you discourage bad behavior to stop it not accept it የሆነ መጥፎ behavior discourage ማድረግ accept አለማድረግ አለመቀበል እንደማለት ነው። ኮምፕሊኬት ማለት ደግሞ this is unrelated to the meaning of accepting behavior ይሄ ከዚህ ጋር ከbehavior አንፃር ከጸባይ አንፃር አይሄድም። ኮምፕሊኬት ውስብስብ ማድረግ ነው ሲጀመር። ኮንፊውዝ ይሄም unrelated የሆነ ነው። ይሄም ከዚህ approve forgive ከማለት ጋር የማይሄድ ቃል ነው። እሺ እንደዚህ አይነት ተጨማሪ 10 እንስራ እዚህ ዲፕሲክ ላይ እንትን አድርገን ጀነሬት አድርገን ጀነሬት እንበለው generate 10 medium level እስኪ ዛሬ በሚዲየም እንስራ። medium level questions related to this ብንለው 10 ያመጣልናል እንደዚህ። እሺ ኦኬ እዚህ ጋር አንደኛ ላይ prolific አለ። prolific ብሎ A unproductive B fruitful C scarce D barren prolific ማለት መጀመሪያ ቃሉ ራሱ ምንድነው ከተባለ producing a great amount or number of something የሆነ ነገር በብዛት ማምረት great amount ለምሳሌ prolific writer prolific inventor ይባላል እና በግሬት amount በቁጥር የሆነ ብዙ ነገርን ማምረት ብዙ የሚጽፍ ብዙ የሚፈጠር እንደማለት ነው። ስለዚህ ቀጥታ fruitful ፍሬያማ እንደማለት ነው ቀጥታ ትርጉሙ ሲኖኒሙ fruitful የሚለው ይሆናል። ምክንያቱም fruitful literally full of fruit ማለት ነው ፍሬያማ በፍሬ የተሞላ። ስለዚህ figuratively ይሄ ማለት ደግሞ ፍሬያማ ማለት productive
ውጤታማ yielding good results ጥሩ ውጤትን የሚሰጥ እንደማለት ነው ሶ ለፕሮሊፊክ እንትን ይሆናል ሲኖኒም ይሆናል ሌሎቹ ምርጫ ኤ ላይ unproductive ያለውና ዲ ላይ barren አለ unproductive የፕሮዳክቲቭ ቀጥታ ተቃራኒ ነው አንቶኒም ነው barrenም እንደዛው ባዶ እንደማለት ነው ፍሬ የሌለው scarce ደግሞ እጥረት ነው in short supply የሰፕላይ አቅርቦት ማነስ ነው በተለይ food scarcity ይባላል የmoney scarcity ወይንም resource scarcity ወይንም scarce ማለት የለም abundant የabundant ተቃራኒ ነው scarce abundantly productive abundant እስካሁን አውርተናል ይሄንን በብዛት ያለ የተትረፈረፈ የሱ ተቃራኒ ነው ስለዚህ fruitful ነው ከፕሮፊሊክ ጋር የሚሄደው እሺ ሁለተኛ ላይ lament የሚል አለ ይሄ ላይ celebrate rejoice mourn praise ይሄኛው ቀላል ነው ምርጫው lament የሚለውን ቃል ባናቀ እንኳን celebrate አለ celebrate ማለት ደስተኛ መሆን ለምሳሌ አሁን ኳስ ጎል ካገባ በኋላ celebrate አደረገ ይባላል ያ የሚያሳየው አክሽን የደስታ አገላለጹ celebrate ማድረግ ይባላል ስለዚህ ደስታ መግለጽ ነው celebrate rejoiceም ያው ደስተኛ መሆን mourn ባታቁት እንኳን ቀጣዩ praise ማለት ማምለክ ወይንም ምስጋና መስጠት ነው ይሄም ከደስታ ጋር የተያያዘ ነው mourn ሐዘን ነው ማዘንን የሚያሳይ ነው ስለዚህ ሶስቱ ተመሳሳይ ከሆነ ሶስት መልስ ሊሆን አይችልም ስለዚህ የላመንት ተመሳሳይ በእርግጠኛነት ሲ mourn ነው የሚሆነው አው ቃሉ ራሱ አሁን መጣልኝ ላመንት ባይብል ላይ the book of lamentation አለ lamentation ማለት ሰቆቃወ ኤርሚያስ የሚለው መጽሐፍ ሰቆቃ ማለት እንግዲህ ሐዘንን የሚያሳይ ነገር ነው ስለዚህ to express sorrow ሐዘንን መግለጽ ነው lament የሚለው ቃል grief or regret to mourn ጸጸትን ግሪፍን ከባድ ሐዘንን ኤክስፕረስ ማድረግ ነው lament so lamentation ከምትለው ጋር ማያስ ትችላላችሁ ስለዚህ mourn ነው የሚሆነው ቀጥታ ተመሳሳይ ነው to feel ወይንም deep sorrow ኤክስፕረስ ማድረግ ያንን ፊሊንግ መግለጽ ነው ሌሎች celebrate rejoice praise እነዚህ አንቶኒምስ ናቸው ሶስቱ ተቃራኒ ናቸው ለላመንት እሺ ወደ ሶስተኛው ስንመጣ obliterate create preserve destroy construct ስለዚህ አሁንም ቃሉ የሆነ አዲስ ነው እስቲ ምርጫውን እኔ create መፍጠር ነው preserve መጠበቅ ነው እንዲቆይ ማድረግ ነው destroy ማጥፋት ነው ማውደም construct መገንባት ነው ስለዚህ ከሁሉም አሁን ተቃራኒ የሚሆነው destroy ነው ሶስቱም ኦሬዲ create የሆነ ነገር መፍጠር ማቆየት መገንባት እነዚህ የሆነ ነገር እንዳይወድም ከማቆየት ጋር ይሄዳሉ ግን destroy የሱ ተቃራኒ ስለዚህ ከምርጫው obliterate ጋር destroy የሚሄድ ይመስላል እስኪ obliterate እና to destroy completely leaving no trace ይሄው destroy ሙሉ በሙሉ destroy ማድረግ ምንም ትሬስ ሳይቀመጥ አሻራ ሳይቀመጥ የሆነ የዛ ነገር ምንም ነገር ሳይቀር ማጥፋት እንደማለት ነው ትሬሱ ሳይቀር destroy ነው ሌሎቹ create construct እንዳልኳችሁ ተቃራኒ ናቸው አንቶኒምስ ናቸው preserve ደግሞ ማቆየት ነው ይሄ ደግሞ እንዳይጎዳ ነገር እንዳይበላሽ ማቆየት እና innocuous የሚል አለ harmful innocent safe gentle እሺ ምርጫዎች innocuous የሚለውም የሆነ አዲስ ቃል ይመስላል harmful ጎጂ ነው innocent ንጹህ ነው ወንጀል የሌለበት ሴፍ የሆነ ማያሰጋ ምቹ ጀንትልም እንደዛ ከዚህ በፊት አውርተናል ሶፍት የሆነ ማይጎዳ ነው ስለዚህ አሁን ኦልሞስት ሶስቱ ተቀራራቢ ናቸው ኢኖሰንት ሴፍ እና ጀንትል ስለዚህ harmful ነው innocuous የሚሆነው most probably እዚህ ጋር innocuous harmless not likely to offend or provoke harmful ሳይሆን harmless ነው ራሱ እና offend የማያደርግ ወይንም provoke የማያደርግ የማያስቀይም harm የሌለው ነው innocuous እሺ ሲ ላይ safe የሚለው እሺ ኤ ላይ ያለው harmful የሱ ተቃራኒ ነው innocent ደግሞ distractor innocent person crime የሌለበት guilty ያልሆነ ወይንም ወንጀል የሌለበት ሰው ነው gentle ማለት ደግሞ kind in temperament which is related but not direct synonym or for harmless ያው related ቢሆንም ቀጥታ ያልተገናኘ ነው ስለዚህ አያችሁ አሁን የተበላ ነው እንዴት መሰላችሁ
ሶስቱ ፖዚቲቭ ከሆኑ አንዱ ኔጌቲቭ ነው ብለን ነው የተበላ ነው። አሁን ይሄን ያመጣው የቃሉን ትርጉም አለማወቅ ነው። ስለዚህ ቃሉን ማወቅ አለብን። አሁን ሴፍ ነው የሱ ተመሳሳይ ኢኖኪዩስ የሚሆነው ሃርምፉል ሳይሆን ሴፍ ነው ሃርምለስ የሚለው ነው። ሌላው ቲዲየስ የሚለው ቃል እናውቀዋለን መሰለኝ። ኤ ላይ ኤግዛይቲንግ አለ። ኤግዛይት የሚያደርግ የሚያጓጓ እንደማለት ነው። ሞንቶኒየስ አለ፣ ስቲሙሌቲንግ አለ፣ ኢንጌጂንግ አለ። ሞንቶኒየስ አላውቀው። ስቲሙሌት የሚያደርግ የሚያነቃቃ። ኢንጌጅ ይሄም ኢንጌጂንግ የሆነ እንድትለው እንድትፈልገው የሚያደርግ። ስለዚህ ሶስቱም አይ ቲንክ ኤ ሲ እና ዲ ተመሳሳይ ይመስሉኛል። ከዛ በመነሳት ቢ ሊሆን ይችላል። እስኪ ቼክ እናድርገው። ቲዲየስ ማለት ቱ ሎንግ ስላ ኦር ደል ታየርሰም ኦር ሞንቶነስ እንዳልነው። ቲዲየስ ቱ ሎንግ በጣም ረጅም በጣም ቀርፋፋ፣ ደል የሆነ ቲዲየስ የሆነ በጣም የተንዛዛ ከማለት ጋር አድካሚ የሆነ። ስለዚህ የሱ ተመሳሳይ ሞንቶነስ ነው። ሞንቶነስ ላኪንግ ኢን ቫሪቲ ኤንድ ኢንተረስት። ይሄ ቫሪቲ የሌለው ነገር አለ፣ ማያጓጓ ነገር፣ ተመሳሳይ የሆነ ነገር። አሁን በየለቱ ተመሳሳይ ምግብ ብትበላ እንጀራ በወጥ በየለቱ ኮንቲኒየስሊ ብትበላ ይሰለቻል፣ ቫሪቲ ከሌለው እንደማለት ነው። which captures the core meaning of something being tedious. so tedious ከሚለው ጋር ይላል። exciting, stimulating, engaging እነዚህ ተቃራኒ ናቸው። በቃ የሚያጓጓ፣ ስቲሙሌት የሚያደርግ፣ የሚያነቃቃ፣ ኢንጌጅ የሚያደርግ፣ እንድትፈልገው የሚያደርግ። እነዚህ ዲስክራይብ የሚያደርጉት ኢንተረስቲንግ፣ ካፕቲቬቲንግ፣ ካፕቲቬት የሚያደርግ ቀልብ የሚስብ የቲዲየስ ኦፖዚት ናቸው ነው። ስድስተኛ ቪንዲኬት የሚል አለ። ቪንዲኬት ኤ ላይ አኪዩዝ፣ ቢ ብሌም፣ ሲ ክሊር፣ ዲ ኮንደም። እሺ አኪዩዝ፣ ብሌም፣ ኮንደም እነዚህ ሶስቱም ተመሳሳይ ናቸው። አኪዩዝ ማድረግ መክሰስ ነው። ብሌም መውቀስ ነው። ኮንደም መክሰስ ነው፣ ይሄ መኮነን። ክሊር ግልጽ ማለት ነው ይሄ። ስለዚህ ሞስት ፕሮባብሊ የሚሆነው ቪንዲኬት ቃሉን ባላቀውም ክሊር ነው የሚሆነው። አያችሁ ቱ ክሊር፣ አዎ ግልጽ ማድረግ ወይንም ንጹህ ማድረግ። ቱ ክሊር ኦፍ ብሌም ኦር ሰስፒሽን ከጥርጣሬ ነፃ መሆን። ክሊር እዚህ ጋር ቪንዲኬት ከጥርጣሬ ከወቀሳ ከሰስፒሽን ከጥርጣሬ ነፃ መሆን። ቱ ፕሩቭ ዛት ሰምዋን ኦር ሰምቲንግ ኢዝ ራይት ጀስቲፋይድ ኦር ቫሊድ የሆነ ነገር ወይንም የሆነ ሰው ትክክል ነው፣ ጀስቲፋይድ ያ ማለት ጸደቀ ማለት ኩነኔ የሌለበት ሆነ እንደማለት፣ ወይንም ከወንጀል ነፃ ተባለ፣ ቫሊድ ሆነ ማለት ነው። ስለዚህ ክሊር። ሌሎቹ አኪዩዝ፣ ብሌም፣ ኮንዴም እነዚህ ተቃራኒው ናቸው። ጊልት እንደሆነ ወንጀለኛ እንደሆነ ዲስፕሩቭ ማድረግ ነው፣ ዲስፕሩቫልን ያሳያል። ሶ ቪንዲጌት ክሊር መሆንን ከወንጀል ነፃ መሆንን ያሳያል። ሪፑዲየት የሚል ነው። ሪፑዲየት ኢምብሬስ፣ አክሴፕት፣ ሪጀክት፣ አፕሩቫል። እዚህ ጋር ኢምብሬስ መቀበል ነው የሆነን ነገር ኢምብሬስ ማድረግ፣ አክሴፕት እንደዛው፣ አፕሩቭ ያንን ነገር ማረጋገጥ፣ አፕሩቭ ማድረግ መፍቀድ። ሪጀክት ነው የሶስቱም ተቃራኒ። ስለዚህ ሪፑዲየት ሪጀክት ሊሆን ይችላል። እስኪ የተብራራውን ማብራሪያ እኔ ቱ ሪፊውዝ ቱ አክሴፕት ለማድረግ ሪፊውዝ እምቢ ማለት እንደማለት ነው ሪፑዲየት። ኦር ቢ አሶሲኤትድ ዊዝ ቱ ሪጀክት አስ አንትሩ ኦር አንጀስት የሆነ ነገር ትክክል አይደለም እንዳልሆነ፣ አንጀስት እንደሆነ ፍትሃዊ እንዳልሆነ ሪጀክት ማድረግ ነው። ስለሆነ ሪጀክት ማድረግ አለመቀበል ነው። ስለዚህ የሚሄደው ሪጀክት ነው። ሌሎቹ ኢምብሬስ፣ አክሴፕት፣ አፕሩቭ እነዚህ መቀበል ናቸው፣ አንቶኒምስ ናቸው። ለዚህ ለሪፑዲየት እምቢ ማለት እሺ ማለት መቀበል። ዌልካም ሚኒንግ ቱ ዌልካም ማለት መቀበል። ሪሲቭ ወይንም አግሪ ዊዝ ሰምቲንግ መስማማትን የሚያሳዩ ናቸው እነዛ ሶስቱ። ስምንተኛ ላይ ሉሲድ አለ። ሰርተናል ይሄንን። ክሊር፣ ኮንፊውዚንግ፣ መዲ፣ ቬክ እና ያው ይሄንን ተመለሱታላችሁ ስለሰራ ነው ቀድመን። ክሊር አለ። ክሊር ነው ሉሲድ ማለት ግልጽ የሆነ ነው። ኮንፊውዚንግ የሱ ተቃራኒ ነው፣ ግራ የሚያጋባ። መዲ አሁን ጭቃ ነው፣ ጭቃማ አይነት ነገር የሆነ ነገር ጭቃማ ነው ሲባል ከዚህ አንፃር ንጹህ ያልሆነ ግልጽ ያልሆነ ነገር ያሳያል። ቬግም እንደዛው ነው፣ ግልጽ ያልሆነ ነገር። ስለዚህ ሉሲድ ኤክስፕረስድ ክሊርሊ የሆነ
በግልጽ የተገለጸ ነገር ወይንም በሚገባ መንገድ የተገለጸ ነገር easy to understand ለመረዳት ቀላል it can also mean rational or sane rational ማለት ሊሆንም ይችላል ምክንያታዊ ወይንም sane ማለት የኢንሴን ተቃራኒ ነው this is insane ከተባለ ትክክል ያልሆነ ከጤንነት ጋር ነው ብዙ ጊዜ are you insane ሲባል ጤነኛ አይደለም አይነት ነገር ነው እብድ ነህ እንደማለት ነው ስለዚህ ክሊር ነው የሉሲድ ተመሳሳይ ሌሎቹ describe lack of clarity ግልጽ አለመሆንን የሚያሳዩ ናቸው ሌሎቹ ምርጫዎች ዘጠነኛ ላይ magnanimous የሚል አለ petty generous spiteful mean magnanimous የሚለውንም ቃል የት እንደሆነ አይተነዋል petty እንግዲህ ኔጌቲቭ ቃል ነው ጥሩ ያልሆነ እንደማለት ነው generous ደግሞ መልካም spiteful mean እነዚህም ኔጌቲቭ ናቸው mean you are mean ከተባለ በቃ የሆነ መጥፎ ጸባይ ያለው አይነት ሰው ነው መጥፎ ነገር እያሳየ ያለ ሰው ሲሆን you are mean እንላለን pettyም እንደዛው ስለዚህ magnanimous ከሚለው ጋር የሚሄደው generous የሚለው ይሆናል very generous magnanimous very generous or forgiving ይቅር የሚል መልካም especially toward a rival or someone less powerful rival ወይንም እንዲህ ተፎካካሪ ወይንም ጠላት ለሆነ ሰው መልካም የሚሆን አቅም ላጣም ሰው መልካም የሚሆን very generous የሚሆን ሰው ስለዚህ generous የሚሆነው የሚለው ይሆናል petty spiteful mean እነዚህ ሁሉ የኖብል ወይንም የጀነረስ ተቃራኒ ናቸው ኖብልም ጥሩ መልካምነትን የሚያሳይ ነው ኖብል ያው በተለያየ መንገድ ሊገለጽ ይችላል መልካምነት ከክብርም አንፃር ሊገለጽ ይችላል ከፖዚሽን አንፃር ሶ የዛ ተቃራኒ ነው generous magnanimous ማለት generous ነው የመጨረሻው አስረኛው prudent reckless careless cautious foolish ስለዚህ አሁን prudent የሚለው ቃል careless አሁን careless እናውቃለን care የማይሰጥ ትኩረት የማይሰጥ ለነገሮች ሲ ላይ ደግሞ cautious አለ caution የሚል አይታችሁ ከሆነ ኬሚስትሪ ጥንቃቄ ነው cautious ጠንቃቃ ነው foolish ደግሞ ሞኝ ነው ስለዚህ አሁን ከቢ እስከ ዲ ባለው foolish እና careless አብረው የሚሄዱ ይመስላሉ ጠንቃቃ cautious ተቃራኒው ሁሉም እዚህ ጋር ያሉት ስለዚህ prudent ምናልባት cautious ሊሆን ይችላል ጠንቃቃ prudent acting with or showing care and thought for the future ለነገ care መስጠት ትኩረት መስጠት መጠንቀቅ እንደማለት ነው ስለዚህ cautious ነው እንዳልኳችሁ ስለዚህ cautious ማለት ጠንቃቃ core aspect of being prudent የመሆን core መሰረቱ ነው ስለዚህ a prudent person is careful to avoid potential problems ሊፈጠሩ የሚችሉ ችግሮችን ቀድሞ የሚከላከል የሚጠነቀቅ እንደማለት ነው reckless careless foolish እነዚህ ሁሉ ተቃራኒ ናቸው careless foolish የጠንቃቃ ተቃራኒ ናቸው they describe a lack of care and forethought care የማይሰጥ እንደማለት ነው lack of care የሚያሳይ ነው ወይንም forethought የሚያሳይ ነው reckless የምትለውን ሪሰርች እናድርግ reckless የምትለውን እንጽፍ reckless is a key antonym without thinking ማለት ነው acting without thinking ሳያስቡ የሆነ ነገር መስራት ወይንም ኬር ሳይሰጡ ዝም ብሎ መስራት ዝም ብሎ የሆነ ነገር ውስጥ መግባት የግራቀኙን ሳያዩ ዴንጀሮችን ሪስኮችን ሳያዩ ኮንሰርን ሳያደርጉ unconcerned about the dangers or risks ስለዚህ ከሱ ጋር ተመሳሳይ የሚሆኑ ከሬክለስ ጋር rash foolhardy impetuous heedless careless irresponsible daredevil የሱ ተቃራኒዎች ደግሞ prudent cautious careful responsible judicious wary እነዚህ የሱ ተቃራኒዎች ናቸው ሶ አሁን ራሱ ዛሬ ስንሰራ ባለፈው ያው ከዚህ በፊት ሁለት ቪዲዮዎችን ሰርተናል ተመሳሳይ ቃላት እየመጡ ነበር ሁለቱ ላይ ካየናቸው ስለዚህ እድል አለ ነው አሁን እዚህ ጋር 10 ቃላትን ስንሰራ ምን ማለታችን ነው ኢንተራንስ ላይ አንድ አፒር ቢያረግ እድለኞች ነን 10 አይደለም 100 ሰርተን አንድ ቢመጣ አንድ ቃል ብንይዝ በየቀኑ አንድ ቃል ብንይዝ በጣም እድለኞች ነን ነው ስለዚህ ብዙ ስንሰራ አትሊስት አንድ ይመጣል የአንድ ቃል አንድ አዲስ ቃል እያወቀን ስለምንሄድ እስከ ኢንተራንስ ቀን ድረስ ብዙ እናቃለን ከሚል ኮንሰፕት አንፃር ነው እንደዚህ ብዙ ጥያቄዎችን ምንሰራው ከዚህ በኋላም የበለጠ መስራት እንቀጥላለን